አንተ ኬቢ ምንድን ነው መጣሁ። እህቴ ናታ ምን ትሆናለች? አንተ ባላየለት ታልፈኝ ነበር። ባይሹ ማልፍሻለሁ። ከሰው ጋር አይደለም ምንድነው ኬቢ እያለ የሚያስጠራ? እኔ የት እያለሁ ሌላ ቦታ ልጋብዛት ነው እና እሷ ቆቆርና ሻይ አትወድማ? አትወድም? ልታጣለው ነው። ሰላም ማርያም እባላለሁ። የኬቢ እህት ነኝ። ሰላም ሻይ ልጋብዝሽ? አንዴ ከቀመሽ ሱስ የሚሆን ሻይ ነው ማፈላው። ነይ ቆንጆ ምን ነው ባይኔ ላይ ኬቢና ኑሪ ልቤ ላይ ምነዋ ባንተ ቦታ ቢያረገኝ ግድለሽ ባንተ ቦታ እናንተ ትስቁባታላችሁ ይላችኋል። አሁን ምን አልኩኝ? አሁን አውልቆ አለበሳት ማለት ነው። ያረዳ ልጅ በዚህ ነው ትውውቃችሁ። በቃ አሁን ፓድ ግዛላት፣ እሱን የቀረው ያረዳ ልጅ። ሰላም ምርጥያንስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉኝ ይረዳኛል ማለት ነው። ወደ ቪዲዮ ላይ እኮ ነው ዝቅ የሚለው። አይ ግርማ በቃ እኮ እኔ ማይንድ ሴት ወገን የዚህ ልጅ እንደ ሀበሻ ልጅ የማሳደግ ባህላችን መቼ ነው የጠፋብን? ግን ሄድኩ ዛሬ ወንድ ያስመርቅ። አሁን ህፃናት ናቸው ካፌ ወደቀ ጥሬ ነው የሚያክሉት። የሚሆኑት ሁኔታ ወንበር ላይ መዝለል፣ ቆጥ ላይ መውጣት ምናምን። ከዛስ እናትየው ነው የሆነ ነገር ባዩ ትባላለች። መችሽ ብሎኝ የወለድኩት ልጅ እሺ ይላል። የሚያክል ልጅማ መችሽ ብሎኝ ካልኩኝ ነገ ከቤት ነው የሚያስወጣኝ። እንዴ ባለጌ ካሳደገ የገደለ ጸደቀ ይባላል። አንድ ልጅ ስለቀጣችሁት አይሟሟም። አው ጫው አይደለም ልጅ። ወይ ደግሞ አንዱ ሺ አይሆንላችሁ። ምን ማለት ነው እንዴ? ሰው ፊት እስክታፍሩ ድረስ በአይናችሁ ገና ነው ማወቅ ያለበት። መችሽ ብሎኝ ወይ ጉድ ወይ ጉድ! ሁላችሁን እየተላቀቀ ያዳግል ልጆች እንዴ! ኧረ ነውር ነው። ያ ልጅ ስትወልድ በቃ ወይኔ ልጁማ በቃ አባቱ ካልሆነ ማን ያድነዋል? በቃ አባቱ ስር እየሄደ ይሸጎጣል። ቀና ብለህ ለምን አየኸኝ ብላ በዚህ ትገባለታለች እንደ ትልቅ ሰው። አይተኸኝ እንዳላየ ሆነ ልትሄድ ነው እንዴ? ያው ካንቺ ተመሬ ነው ማለት እንዲያዩ ድርኩሽ አይደል እንዴ? ፍቅሬን አይተሽ እንዳላየ ሆነሽ ጥለሽኝ ሄድሽው። ያን ያህል እንዳልተጎዳ ተስፋ አደርጋለሁ። ወንድ አይደለሁ ለምን አይጎዳል? ተሰብሬ ብወድቅም እነሳለሁ። ያው እኔ እናንተ አብረን እንድንሆን አልተጻፈልንም። በትክክል አብዛኛው ሰው የመጀመሪያ ፍቅሩን ያጣል። የመጀመሪያ ፍቅር ትዝታ ብቻ ነው የሚሆነው። አንቺም ትዝታዬ ነሽ። አንድ ሰው ወስዶ የማይመለሰው የመጀመሪያ ፍቅር ትዝታ የማይሆንባቸው ሰዎችማ አሉ። ተው እንጂ። ሲጀምር ግን አሁን ይሄን ለመናገር ነው ወይ ይዛ ያቆመችው ሰውየው? እና እንደዛ ነው አልሽኝ ባሚ። አሳይመንቱ መቼ ልናስገባ ነው? ወዴት ነህ? እና ባሚ አንቺ ትሰሪያለሽ? መጣሁ አልቆይም እመለሳለሁ። እሺ ባሚ ወንድም እየመጣ ነው። ፕራንክ ላድርገው? እሺ ፕራንክ? ምን አይ ፕራንክ? ሄሎ ዴቪዬ፣ እኔ በጣም ደህና ነኝ ካንተ ናፍቆት በስተቀር። ነገ ክላስ እስካገኘህ እንዴት እንደሸኩልኩ አንቺ አንቺ ልጅ የምር መስሎት እንደተፈጠፈሽ ሰራችልኝ። ምን ችግር አለ ታዲያ? ሃይስኩል ከሆነች እኮ እንደዚህ ግድ ነው እኮ። እየሳቀ አባሮሽ ይጮታል ከሷ ጋር ታውቃለህ። ቃል ግባልኝ እንደማትሆኝና እነዛን ጓደኞች እንደማታገኛቸው። አሁን በዚህ ሰዓት እንደዚህ ነገር ይሆን? ቃል ግባልኝ። እማቱን ቃል ገባልሻል። ሳክስ ነው ይሄ እዚህ አልጋ ላይ የሚገባ ቃል ሳክስ ነው። አዎ ነፍሴ እስከሚጠፋ እኮ ነው የምወደው። እኔ አላቀልሽም። ዛሬማ ይጠጣል። እናሳ ይሄው ቃል ገብቶ የድራፍቱን ሲንግሉን አይደል እንዴ?
ሳም ሪኮ ምን ነበር ቢኖረኝ ትዕግስት እግርሽ ላይ ሳይጥለኝ ጸጸቱ ማሪም ባልኩሻኔ ሳትሄጂ የገባኝ ቆይቶ ሆነ እንጂ ሪኮ አንዴ አዳምጪኝ። ማሪኝ አሳልፈኝ ምንም እንዳትለኝ። ምን ይሆን ፍቅሬ ቅጣቱ ሸክለንደ ሪኮዬ በእናትሽ ይቅርታ አድርጊልኝ። እኔ ከዛሬ ነገ ተሻሻለ እላለሁ። አንተ ከማይረቡ ከነዛ ጓደኞቹ ጋር አቅሌን እስከምስት ትጠጣለህ። ይኸው ሪኮ ሙች ሁለተኛ ደግሞ ወይኔ ገደላት። ቀሮቅ እኔንም ድፋኝ። ሪኮዬ የኔ ፍቅር የእውነት የሥራ ሰው ይልሻለሁ። ሁለተኛ አይደገመኝ። እኔ ሁሌ የምታስቀኝ እኮ ናት። በቃ ቃል ግባልኝ ማየውን ሰዓት ሲጀምር የዛ ሰዓት ማለት ነው እናትህን ራሱ ካድልኝ ብትይው እሺ ነው የሚልሽ። ኦፍ እስቲ ወይ ልጅን ጠይቀው። ወይ ወንድሜ የሃና ቤት እዚህ አካባቢ ነው? አዎ በዚህ በኩል ነው። ኦኬ ቴንክ ዩ። ኦፍ ቴንክስ ጋድ። ወይ ቴንክስ ጋድ። ማን ነው? ቆይ መጣው። ደሞ ምን ደረሽ ለምን ሃና ቆይ ይኸውልሽ ሃና አንቺን ለማዋራት ነው እዚህ ድረስ የመጣ ነው። በሩን ክፈችና አንድ ጊዜ አዋሪ። ኦፍ ነግሬ ነበርሽ እንደማትለኝ። ምን ቀራት እየጠበቅኩ ነው። ከ4 ዓመት በኋላ ምን ለማውራት ነው ወደዚህ የመጣው? ስለ ሁሉም ነገር ልናስረዳሽ ነው የመጣ ነው። እኔ በለካውት ቬሎ እሷን ማግባት ነው ወይስ ጓደኛሽ ልታገባ የጓጓችለት ልጅ ለምን እንዳገባሽ ነው የምታስረጂ? እኔና እሱ ተፋቅረን የተጋባነው። አንቺ የራስ ቅቤ የምትበይ ጅብ ነሽ። ቆይ ዚዙ አንዴ ብቻዋን ላውራት። ኦኬ ግን ቶሎ በል። ይኸውልሽ ሃና ነገሮች ባሰብኩት አቅጣጫ ስላልሄዱልኝ እንጂ ከሷ ጋር ከሀገር ወጥቼ ነገሮችን ካስተካከልኩ በኋላ ከአንቺ ጋር እኮ የተሻለ ህይወት ለመኖር ነው። ሃናዬ ስለቆየው በጣም ይቅርታ። ይኸውልሽ ነገሮች ስለተስተካከሉ አሁን ከፈለግሽ እዚህ ካልፈለግሽም ደግሞ ውጭ ሀገር ሄደን መኖር እንችላለን። ምን? አንተ ምን አይነት አረመኔ ነው የሆንከው? ሃና ከማን ጋር እያወራሽ ነው? ቆየሽ እኮ። መጣው የኔ ፍቅር ቤት ጠፍቶባቸው እየጠቆምኳቸው ነው። የኔ ፍቅር እግዚአብሔር እንደሱ አይደለም በብዙ ክሶኛል። አሁን እኔን ተወኝና ላገባችልሽ ታመንላት። 4 ዓመት ምናምን በቃ የሆነ አስተካክዬ አሁን እሷን ፈትቼ ላግባሽ። ምን አይነት ኦፈር ነው ሲጀምር? ኧረ ተው። በ4 ዓመት እኮ ብዙ ነገር ይረሳል። ኧረ ልጅ አንቺ ቶሎ ቶሎ አትሄጂም እንዴ? ጫማ እኮ አልመሽ ብሎኝ ነው አባት። እና መጀመሪያ ማን አርገሽ ነው ያለሽ? ልክ ነህ። ሌላ ጫማ አድርጌ መምጣት ነበረብኝ። አሁን ነው ቶሎ ቶሎ ሂጂ፣ አትጎተችብኝ። አትረዳም ወይ ካልሆነ ጫማ ይላውልቀው እንዴ? እኔን ለማሰደብ ነው ባዶ እግሬ ልሂድ የምትይው? አየሽ የማን ሚስት እንደሆንሽ አልገባሽ። እሺ ይቅርታ፣ እንደዛ አስቤ አይደለም። ወይ መሄድ ካልቻልሽ መመለስ ትችያለሽ። ግዴታ ቦታው ላይ መገኘት የለብሽም። ችግር የለውም፣ መሄድ እችላለሁ። ባይሆን እጅህን ለያዝ። ተገላገልሽ። በይ ወደ ቤትሽ ተመለሽ። መቼስ በወደቅኩበት ልብስ እሄዳለሁ አትይም? ቢያንስ እንኳን አታነሳኝም? በይ አንቺ ትቀልጃለሽ፣ እኔ ሰዓት የለኝም። ኧረ እንዴት የሚያደርግ ፍቅረኛ የት ነሽ? ደርሻለሁ። መጣሁ። ለነገሩ ስለጠላሃት ነው። ለሁለት እየሄዳችሁ የነበረው ሌላኛው ፍቅረኛው ጋር ነው። አስበልጣ ፍቅርን ከኔ መልካምነት ስተወይ መጎዳ ማለት ሲጀምር ከሁለቱም ወገን እኔ ከሴቱም ከወንድም ወገን የሚያበዙት ሰዎች ስላሉ ነው እንጂ ሰው ለነገሩ እንደ ራሱ አይነት መልካም የሆነ ፍቅር የምትረዳው ሴት ለማግኘት ሴቷም እንደዚሁ የሚረዳት ወንድ ለማግኘት በጣም ታፍ ነው። በቃ ላይፍ ላይ አንተ ምን አባ ነው የሚያስገበግብህ? ደግሞ በደንብ እንኳን ቢበላ ጥሩ ስግብግብ እንኳን በልጉረስ። አንቺ ለራስሽ አበይም እንዴ? ነይ ዳጊ ይዋደዳሉ ማለት ነው። አረ ምንም ዚዘች ሁሉ ሙሉ አብሽር። ቆይ አንቺ ሴት አይደለሽ እንዴ? ከነሱ እኩል መንገድ ላይ ስበይ አታፍሪም? ምን አገባሽ? ያገባሻል። አረ አናፍቺ። ይወዳታል፣ እሷ ደግሞ እሱን ትወዷለች። አንቺ ቤት ያማረብሽ መስሎሻል? ወንድ አትባይ ሴት አትባይ ስታስጠይ። በቦክስ ልነፋል። ከመቼ ጀምሮ ነው እናንቺ እንደዚህ ጫማ የተለካካ ነው? አሁን አልሽን ድገሚዋ። ሃና ምን ሆነሽ ነው? ልቀቂያት እንጂ። ምን አገባኝ? እየተደረብክላት መሆኑ ነው። ቢገባ ካንተ ነክሽ እንደዚህ እያስናከኛለሁ። ቆይ ለምንድነው ከዚህሽ ጋር ግን አብረን የምትሆነው? ወንድ አይደለሽ ጓደኛዬ ናት አትለኝም አይደል? ቆይ ለምን አንድ ቀን ብቻ ከኔ ጋር አትሆኝ? ምን ነው እንኳን ከኔ ጋር ከዚህ አፈር ከሆነሽ ጋር ያልከ አይደል? ከዚህ በኋላ ስለሷ እንዲህ እንድትወሪ አልፈልግም። እንደውም አጠገቤ እንዳትደርሽ ሃና። ታይ 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 ስሞኪንግ ኢዝ ባድ ስሞኪንግ ኢዝ ኖት ጉድ ምናምን ብለህ የኬቭማን እንግሊሽ ታወራለህ። ምንድን ነው ጣዩ? ለምን ትጥልብኛለህ? እያጨስኩ ነው። ማጨስ እንደምታቆሚ ግን ቃል ገብተሽልኝ ነበር። አሁን ደግሞ አንተ ስላልከኝ መቼም ማጨስ እንደማልቆም ቃል እገባለሁ። ለምን?
ስለኔ ስለማያገባ እንዴት ነው የማያገባኝ? ሀና ያገባኛል። አሁን ከኔ ጋር መከራከሩን ትተህ አፍቃሪ ጋር ሂድላት። ዛሬማ ተደረበላት። አንተም እንደሷ እንደምትወዳት ታሳያት አይደል? በቃ ሂድላት፣ አታስጠብቃት። ሀና ግን ቆይ ምን ሆነሽ ነው እንደዚህ የምትሆኚው? ስለማይገባ ነው። ደነዝ ነሽ። አንቺም የማይገባሽ ደነዝ ነሽ። ደነዝ በቃ ሁለታችሁም ትዋደዱ። አንዴ ምንድነው ዙሪና በቃ ከሱ ጋር ቸልቴ ተጫወቺ። ምንድነው አቦ? ወይኔ እኛ ሴቶች ግን እድሜያችንን ስታስቢ እንዴት እንደሚሆን ታውቂያለሽ? እንዴት ነው ሮጠች እኮ እቺ ምን ሆና ነው ያማታል እንዴ? በዛኛው ፓርት ዙራ ልመጣ እኮ ነው። ያው መጣችልሽ። እንደዚህ ነው የሚሮጠው እድሜያችን ማለት ነው። ከዛ ሀብ ገንዘብ ስራ ምናምን ደግሞ ነገር ነው። እንዴት ነው አትይኝም? እንዴት ነው ለማስረዳት እንደዚህ ይዞርሽው? እንደዚህ ነው። እንደዚህ አይነት ፓሽኔት የሆነ በቃ ለእናንተ ለማስረዳት ብዙ ርቀት መጓዝ የሚፈልግ ጓደኛ ይስጣችሁ። ኮሜንት ላይ አሜን እያላችሁ ጻፉ። ያኔ ፍቅር ከአንዱ ጋር መንገድ ላይ የሄድኩኝ ምናምን ወክ እያደረኩኝ ብታይ ቺት አደረኩብኝ ይባላል? በፍጹም እንዴት ሊሆን ይችላል? በፍጹም ቤት ስትገቢ ከአንዷ ጋር አንሶላ ውስጥ ነኝ ቺት አደረኩ ማለት ነው እንዴ? በፍጹም እንዴ! እሷም በፍጹም ደፋለሁ ጠይቆኝ ማለት ነው። እሺ በቃ ብዬ አብሬው ብሆን ቺት አደረኩብኝ ይባላል? በፍጹም የማይሆነው እኔ ነው ካንዳው መንታ በአመት 2 ቦልድ ይሄ ቺቲንግ ነው እንዴ? በፍጹም እንዴ! እኔ አሁን ማለት ነው ይሄ ፍቅር ጥያቄ ጠየቀኝ ልጅ አግብቼው ምናምን አንድ ቤት ውስጥ አብረን ብንኖር ቺት አደረኩብኝ ይባላል? ምንድን ነው አብራችሁ ያላችሁት ታዲያ? በፍጹም እያላችሁ ሁለታችሁን ከሌላ ሰው ጋር ኑሩ። ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቃለህ እንዴ? እህት አለም እንዴ? ማለት ነው ዓለም ላይ ቆይ እኔ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ህዝብ ጠፍቶ እንዳለ እኔና አንቺ ብቻ ነው። በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ታምር ተፈጠረና በቃ እኔ እናንተ ብቻ ቀረ። አይገባህም እንዴ አንተ? አልቆ ማለት ነው። ላንገናኝ እንችላለን እኮ ነው ሌላ ከተማ ልሆን እችላለሁ። ምናልባት ከሆነ ያው ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ልትሆን ይችላል። ምን ገናኝበት አጋጣሚ ነው። ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔና አንቺ ብቻ ብንቀር እኔና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እናንተ አንድ ቦታ ብቻ ብንሆን በቃ ለምን አይገባውም? ታዩ እንዴ ምንድነው የምታረገው? አግባኝ ነው እኮ ያረዳልሽ። እቺ የተለያየ አይደል? ያማል እንዴ አንተ ያማል። ኦኬ ገባኝ። ሙሉ የዓለም ህዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናደርጋለን ነው? አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? አይገባህም። በቃ ሁሌ አይገባህም። ሁሌ አልገባኝም ነው የምትለው። በቃ እንዴት አድርጌ ላስገባብህ አይነት ፊሊንግ ነው እየተሰማት ያለው። ከዚህ መኪና ሳትወርድ እዛው ነው መፈጸም። ምን መጣ? በስሎ ሞሽን ይሮጣሉ። አንተ ነፍስ ውጪ ነፍስ ግቢ። ያ በቃል አልወረደው። ይኸውላችሁ ለባል በጎች እየታረዱ ነውና ላድናችሁ ብዬ እኮ ነው። ቴንክ ዩ። ምን ነው እናንተ በጎች 3 በጎች አስመለጠች። እየወጣሁ ነው። ደህና ዋይ። ምሳት በላ አልበላም። ምን ነው? ምን አለ እንዲህ ኩትት ከመቴራሽን ብትጠብቂኝ። ምን አለ በሰባት አሰድቢ እንዴ? ቤት ውስጥ አይደለም እንዲህ መልበስ ምን ችግር አለ? ልብስ እያጠበቻ እንዴ? ወተሽ የሌሎቹን ሚስቶች ባየሻቸው? እኔ እኮ እንደ ቤቴ እንጂ እንደ ጎረቤቴ አልኖርም። ኦ እንደ ጎረቤቶቼ ምን አደረክልኝ ነው? ቀኔ መሆኑ ነው ወገኛ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እንደ ልጃገረድ ልጅ ውበቴ ላተኩር?
ይኸውልህ ትዳርን ማፍረስን መገንባት የምትችለው አንተ ራስህ ነህ። የሰው ወሬ እየሰማህ እየመጣ ትዳር ላይ ቤንዚል ባትጨምርበት ጥሩ ይመስለኛል። የሰው ወሬ አትስሙ። የእውነቷን እኮ ሲጀመር ትዳርን አሳባ ማዘነጥ ሴት መስላ አትታይ። አሁን እኮ ባለትዳር ነኝ። አስፈላጊ ካልሆነ ዘንጬ የምወጣበትን ምክንያት እስቲ ንገረኝ። በትክክል የኔ ፍቅር ዊኬንድ ላይ የሚዘንጥበትን ልብስ አትገዛልኝ? አሁን ካለንበት ኑሮ እንዴት እንሻሻል የሚለውን ላስብ ወይስ ስለምዘንጥበት ልብስ ላስብ? የኔ ቆንጆ ትናንትና አይደል እንደገዛውልሽ? የራስህ ጉዳይ ነው። ትናንት የተደረገ ነገር ታስታውሳለህ? አድርግ ምልህን ብቻ ማድረግ ነው ካንተ የሚጠበቀው። ትዳሬ እንዴት አክብሬ መኖር እንዳለብኝ ላስብ ወይስ እሱ እዚህ ላይ ነው በቃ ትክክል እያደረገ ነው። እሺ በቃ የኔ ቆንጆ አትቆጭ፣ ይደረግልሻል። ኬቢሻ ተጮት እንጂ ያንተ እንደሆነ የቤት እንስሳ በላት። ምንም አትጠይቅም። ምን አስጨነቀ? እንዴት ነው ሚስትህ ላይ እንደዚህ አፉ እንዲከፍት የፈቀድክለት? ራሱ አይቷል። ራስህ የምትሰጣቸው ስፔስ እኮ ነው። ማሪ እንኳን ደህና መጣ። ይቅርታ ቤቴ ውስጥ ያለ ሰላም ዘንግቼ ውጭ ባለው ነገር ተታልዬ ስላስቀየምኩሽ። ችግር የለውም። ትዳር መቻቻል አይደለ? ደግሞ አውቀህ ያደረግከው ነገር አይደለም። እረዳሃለሁ። የተባረከችም ከመፍረስ ስለታደግሽው አመሰግናለሁ። ችግር የለውም። አሁን ግባና የሚበላ ላቅርብልህ። እንዲህ ሲሆን ነው ትዳር ደስ የሚለው። በቃ እረደ ልጅ ትዳር ላይ በለው ሪሌሽንሺፕ ላይ በለው ሁሉ ጊዜ የሰው ወሬ መስማት ምንም በቃ የሆነ እሳት ከተፈጠረ የሰው ወሬ ቤንዚን ነው የሚሆነው ማለት ነው። እናንተ እርስ በእርስ ተነጋግራችሁ ተግባቡ እንጂ በጣም መጥፎ ነው የሰውን ወሬ መስማት። አንተ ኬቢ ምንድን ነው? መጣሁ። እህትህ ናታ። ምን ትሆናለች? አንተ ባላየለት ታልፈኝ ነበር። ባይሹም አልፍሻለሁ። ከሰው ጋር አይደለም ምንድነው ኪቢ እያለ የሚያስጠራሽ? እኔ የት እያለሁ ሌላ ቦታ ልጋብዛት ነው። እና እሷ ቆቆርና ሻይ አትወድማ? አትወድም? ልታጣለው ነው። ሰላም ማርያም እባላለሁ። የኬቢ እህት ነኝ። ሰላም ሻይ ልጋብዝሽ? አንዴ ከቀመስሽ ሱስ የሚሆን ሻይ ነው ማፈላው። ነይ ቆቆርና ሻይ ልጋብዛት ነው። አሳስቃ አደው ጽጌና ልጅቷ ደግሞ ምንድነው ከረባት አስራ ምናምን የባንክ ቤት ሰራተኛ እኮ ነው የምመስለው። ግን ወንዶች ናቸው እንዲህ የሚያስሩት ባንክ ቤትም። ወይዘሮ ሃና አደው ጽጌና ኖርማል ነው እኮ ቆቆርና ሻይም እኮ። ተመችሽ? በጣም ቆንጆ ነው። ሂሳቡ ስንት ነው? በጣም ቅናሽ ነው። 400 ብር ብቻ። ለሻይና ቆቆርና 400 ብር? ኦኬ እኔ እሰጣታለሁ። አይ ችግር የለውም እኔ እሰጣታለሁ። እሱ ይስጣት ችግር የለም። ቤት ገብቶ እንዴት እንደሚቀበላት ይታወቃል። እንደገና በዚህ እንኳን ላግኝህ ከፋኝ እንደገና መረረ አቤት ማርያ በጣም ነው ደስ የምትለው አይደል? ሰራችልኝ። ወይኔ 400 ብር ኪሱን አጥባ። ለነገሩ አንተ የሆነ ምግብ ቤት ገብተህ ከዚህ ልጅ ጋር ብትበላ ከ2000 ብር ያላነሰ ነው የምትወጣው። እየጀነጀንክ ነው። ጎሽ ለከፋ ኤክስኪውዝ ሚ በ8ኛው ሺህ አላ ህፃን ልጅ ወልዳ የምታደርሰውን እናቱ የምትሆነውን ሴትዮ ቀና ብሎ ይላከፋል ነው በቃ። ጋሽዬ አንዴም ችግር የለውም መቅረጽ ትችላለህ። እሺ እንዳለ ወሰደልህ። አባይ ለሰዶ ባፍቀድማል አምኖ በከዳት እንዴት ያማል። እየወደድካት ቺት አረገችብህ ተበቀለው በቃ እሷንም እሱንም በቃ ተነሳበት። ይኸው ሚፍታ ፓወር በተን ኦፍ። ቺት ስላረገ ብቻ አይፎን 70 ላፍ ብቻህን እንዴ? አረ ብቻዬን ነኝ። ምን ነው የደበረክ ትመስላለህ? አረ ትንሽ ደብሮኛል። እሺ ምን ችግር አለው? ራት ጋብዝና ፈታ እንላለን። ደስ ይለኛል። ፈልጋለች ሂድላት በቃ ያረዳለች። ቆይ እኔ ፍቅር አንዴ አባት አንድ ማኪያቱ ጠቆር ያለው ነጣ ያለ ጠቆር ያለ በደንብ ይጥቆር። ሎሚ አያስፈልገውማ አይደለ? በደንብ ጠቆር አድርግላት። ወይኔ መጨለል አይ ሚፍታ
መልካሙ አስተናጋጅ አሁን በቃ ወይም የወዳት ልጅ ነው ወይም ክፉ ሰዎች ናቸው ምናምን እንደዛ ነው ስክሪፕቱ። ይሄ መነጽር ያወለቀው ልጅ ይወዳታል። በቃ ካሜራው እሱ ላይ ነው በደንብ ያበዛው። ውይ አሟታል። እሷ ደግሞ አይታል አሁን በቃ ሞዴስ ምናምን ሰጥቷት ነው ማለት ነው ይሄ ፊልም የሚያልቀው። ፍቅር ኤክስፕረስ የሚደራረጉ በዛ መንገድ ነው። ገባሽ? ቻፓ ና ያለኝ ደግሞ መልታዘሽ እሱ አይኗን ነው ያየው። በቃ ለኔ አንድ ጠቆር ያለ ማኪያቶ አምጪ። ናንተስ? ለኔ ደግሞ ደስ ያለሽ አምጪ። የቤቱ ውድ ምግብ አምጪለትና በቃ ቻፓሽ ደግሞ ያሌለ ነው እናት። ምን ኩርንስ ያለ አሁን ይሄ ሪዛትለው ምንድነው? ቆይ ያለብሽን ትእዛዝ ጨርሽና የቀረውን እንሸፍንልሻለሁ። አይዞሽ። እሺ፣ በጣም አመሰግናለሁ። እሺ ማኪያቶ ምናምን አቀረበች። ይሄ በቃ ህመሟን ኖቲስ አደረገላት። አሁን ጓደኞቹን ሊገስጻቸው ነው። ገስጻቸው በቃ የነገርከኝ ግን ሰንብቶ ምነዋ ባንተ ቦታ ቢያረገኝ ግድለሽ ባንተ ቦታ እናንተ ትስቁባታላችሁ ይላችኋል። አሁን ምን አልኩኝ? አሁን አውልቆ አለበሳት ማለት ነው። ያረዳ ልጅ በዚህ ነው ትውውቃችሁ። በቃ አሁን ፓድ ግዛላት፣ እሱን የቀረው ያረዳ ልጅ በቃ አይዞሽ፣ ዝም በይ እንጂ አታልቅሺ። ያጋጥማል እኮ ብዙ ማለት ፈጥሮ እኮ ነው። አይሸማቅቅም እኮ። በጣም ነው የማመሰግነው። አይዞሽ። በዚህ ነው ትውውቃችሁ። በቃ ለምን ታስቀኛለህ አንተ? አቦ በቃ እኔ ያለልኝ የደበረኝ ነው። ምንድነው የምናደርገው? ቅርታን ጠይቃታለን። በቃ አቦ፣ ኧረ ይሄ ሁሉ ነገር አድርጋችሁ ተሰማችሁ? ቅርታ በልልን። በቃ እኛ ሰዓት ስለሌለ አንተ የሆነ ጊፍት ነገር ስጥልን። በቃ እኔ ጊፍት ገዛና ሰጣታለሁ። በፍቅር ዓለም ካንቺ ጋር እኔ ሮቦት ናቸው እንዴ? ቆይ ቅድም እያሾፉ አልነበረ? በአንዴ ጥሩ ሰው ሆኑ ታውቃለህ? ልብስ ቀየረች ምናምን። ምን ጊፍት ብለህ ብቻ ፓድ እንዳሰጣት ብቻ እንደሱ እንዳሰጣት እኔ ስቄ ራሱ አላባራም። ብቻ ፓድ እንዳሰጣት ያረደ ልጅ ሌላ ነገር መካከል ለተፈጠረው ነገር ነው። ኧረ ችግር የለውም። አስደነገጥከኝ እኮ። እንዳታሳዩ። ምንድን ነው በስጦታ ወረቀት? በጣም አመሰግናለሁ። የፍቅሬን መኮርነስ አይታይም። ይሄን የተሸማቀቅኳት ምን ልትሰራ ነው? ኧረ አንተ ጊፍት ምናምን ብለህ ሄደህ ስንት የሚሰጥ ስጦታ እያለ አሁን የላትም ነው። ይሄ ምን አይነት ሰው ነው? በእናታችሁ ለነገሩ እሱ ምን ያርግ? ስክሪፕት ጸሐፊው እኮ ነው። በቃ አንቺ የስራ ሰው እንዴት አደርሽ? ከመጠል ምን ባካ ዳሬ ማረጋግጠው ቲጂ ጋር አንድ ጥቁር ሻት ካልኩ በኋላ ነው። አዬ በቃ ያጣፍጥልሽ። ጥቁር ሻት ነው ያልሽው? የምን ሻት ነው? ወከባ አለው ልይ ሁሉንም ሲልጀባ አሳስቆ ልቤ ገፋ። ዝም ብለህ አምጣ። ምንድን ነው የምትንጋተተው? ሃንግ እየተሰራሩ ነው አንተ። ወሪያ አቦ ቅምጥል መጣች።
አቦ ምንድነው? ቆይ እዛ ቆማ ከምታየን መታታግዘንም እንዴ? ዳረ የሰፈሩ ካቦ ናት እንጂ ምናምን ስትላቸው ይመጣል ታውቃለህ። ለመሆኑ ልጁን አውቀዋል? ሁሌ እዚህ ሰፈር ላይ ሲያንጃብብ ነው ያዝኩት። ምን ነው ችግር አለ እንዴ? ስታይል በቃ ክራሺ ነው። መልኪን ለመሾፍ ነው የሚመጣው። አሁን ሂድና የወሰድክበትን መልስ። አንቺ ካልሽማ የሰፈራችን ፍሬስ እንዳያሳስብሽ ይመለስለታል። የሰፈራችን ምንድነው ያላት? ፍሪስ በጠዋቱ ምን እግር ጣለ? እኔ ብለሽ ብዬ ነው የመጣሁት። ረዞርችለት አየከኝ አይደል? በቃ ታገዚህ ሰፈር። እሺ እወጣለሁ፣ ግን የሆነ ነገር ልጋብዝሽ። ስታይል በቃ እንሂዳ። እሺ አንተ ምን አይነት የወንድ አቋም ነው ያላት? በእግዚአብሔር ከሆነ ክስት ያለ ወንድ ነው የምትመስለው። ፍሩት ፓንች ተጎራረሱት። እኔም መልክ ለምን ሁሌ በእግር ከመመጣ መኪና አገዛ? እኔም በዛ ወገቤ ያርፍልኛል። ቀልያለሽ እንዴ? መኪና መግዛት ቀላል መስሎሻል? አንዳንድ ጥያቄዎች ግን ደስ አይሉም። ግን አሁን አብራችሁ ተከራይታችሁ እየኖራችሁ ሚስትህ ተነስታ ማለት ነው ለምን ግን ቤት አንገዛ? መከራየት እኮ በየወሩ ብር ያወጣል ብትልህ መልስ ምንድነው የሚሆነው? በቃ አሁን እሱ ጠፍቶት ነው ይሄ በእግር መሄዱ። መኪና ቢኖረው እሱ ለምን በእግሩ ይመጣል? ሲጀምር አንቺ እንዲህ እስክትዩ ድረስ እየጠበቀ ነው ይመስልሽ? ሴንስ ማይሰጡ በቃ ሴንስ ማይሰጡ ጀስቲፊኬሽኖች አንዳንድ ጊዜ የምግብ እጥረት እኮ ነው ታውቃለህ። ለማንኛውም ለዛሬ አስፈላጊ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።